ይጀምር ባንቺ አይ የዛሬው ደስታ ምሽልም በሏት አይ ወረጅ እስክስታ ሄሎ ጨርሻለሁ አልኩ እኮ ወዮ ማን ጨርሻለሁ በላለ አውጥቼ አውርጄ የደረስኩበት እኔ ራፕ ማረግ እንጂ ስድብ አልችልበት ፈሪጅ የት ነው ሰዓቱን ይዞ ተቀለሙ ከከሳል አረበለ ምን እየሰራ ነው አንተ ነግሬሃለሁ ደግሞ ላሚቷ እንደጠፋች ለቆጠማ አንተ ወሬኛ ነህ እኔ አልነግረውም አንቺ ነግሬሃለሁ እንዴት ነግረው ወይኔ ከቶታል እኮ ሰላም ምርጥያንስ ደናችሁ ይትሜነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አማን ሁሉ ፒስ ነኝ በጣም ድራኒ ሁላችሁ በየላችሁበት መልካም ነገር ይጠማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮውን ደግሞ ሰውን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ አቤት ምግቡ ካፌ ነው እሺ አየሁ ምግቡ ሊሰም ታዲያ ለተራቡ ድመቶች አሉ መንገድ ላይ ለነሱ ነው የምንሰጣቸው የተባረከ ልጅ ይሄው እሱ ነው የተራበው ድመት ያረዳ ልጅ ገባ ድምጹን ሁሉ ይጮሃል ሚያው እያለ ነው የሚበለው የወሬ ጥማት ረንደ ጥላ መከተል መጥቻለሁ መሰለኝ በዛ ላይ አራቱን የትኛው ነው ጀለስ ተረገባሽ እንት ቤቱ ይሻላል አይሻለም ልሽናለህ አትሎ እየሰማህ ወሬውን ባለፈው አየህ ዳውድና አዶናይ ብቻ ነበሩ ተጨመረ በቃ ያው አንደኛውም ሶስት ሳይኮ በቃ አብሮ መሰየክ ነው እንዴ ነው ለአራተኛ ሰው ቦታ የላችሁም እኔ በቃ ይኸውልህ ከአዶናይ ጋር ኮንተንት ሲሰሩ የውጭ ሀገር ኮንተንት በቃ እሱ አይገብቷል የውጭ ሀገር እንትን ስላለበት ከዛ ይዞት የመጣው የሆነ ካልቸር ስላለ እነሱንም እንደ ውጭ ሀገር ኮንተንት የውጭ ሀገር ትሬንድ ነው የሚያሰራቸው ገባ ችግሩ ምን መሰለ ሁለቱም ማለት ነው የፈለገ ቢሞክር እነሱ የቺሉ ነው ምናን ኩል ምናን አይሰሩልህም በቃ ገብቷል ብቻውን ነው በቃ የተመሰጠ ያለው የቱ ናችሁ ነው ግን የሁሉ ሰው ያያችሁ ኮንፊደንሳችሁ መጣች ለኔ ብላ በፍቅሯ የታለች ማናት ሁሉ ነገር ጥላ እህትህ ናት ፍቅረኛህ ናት ማናት ወይኔ ደስ ሲል መጣችልኝ ፍቅሬ ጓዞቿን ተብለራ ምንህ ናት እህቱ ናት በእርግጠኝነት እንዲህ ደስ ይላል በእውነት ውጭ ሀገር ያላችሁ ሰዎች በሰላም እንደዚህ ለሀገራችሁ ያብቃችሁ በቃ አበባና ምናምን ይዞ ሰርፕራይዝ የሚያደርግ ሰው በቃ ፍቅረኛ ወይ ወንድም እንዲህ ደስ ይላል እኮ ለአክበረት ሌላ አይፎን 17 ከለር ቀየርኩላት ጋይስ አክበረት ስልክ ቀይርልኝ ብላይ አዲስ ከለር ስልክ አምጥቼላታለሁ ደስ ሲል እንደው ተጠብቃለች አንድ ቀን አሁን እንደው አይፎኑ 17 ይኑር እንጂ አሁን ከለር ይመረጣል ይሁን ጥሩ ነው አይቶ ሰርፕራይዝ ማለት እዛ ቤት ገባ በአይፎን 17 ነው ዝም ብሎ ሻግ የሚመታውም ሰርፕራይዝ የምትደረገው በ17 ነው በቃ ሲጀምር እሷ ራሱ ናፒ ካለ ካሜራ ይዞ ይገባታል እኮ ኪዩት ነው የምትጫወተው አለ ካሜራ እኔ እምቢ አልፈልግም ኦሬንጁን ብላል ካኩርፈዋለች ለአንድ ቀን ቻይና ነው ተጣጣች ካሜራ ሰር ሐሳስተረዲቂ አይቷል ያኩርፋለች አይፎን 17 ያው ከለር ተቀይሮ አሁን ደስ ይላታል በቃ እንትና አጠገቧ ያለችው ስሙ አጠፋኝ የሷ ነጭ ስለነበረ ገባ የኔም ነጭውን እኮ ነው እኔስ ጀምር የአይፎን 17 ሰርፕራይዞች በጣም ደስ ብለውኛል በቃ አይፎን 18 ላይ አይፎን 18 ወጥቶ ለአንድ ሰው እንደዚህ ያደርጋለኝ በቃ ወይ ለናቴ ወይ ለአንድ ሰው በቃ እንደዚህ አይፎን 18 ወጣ ለ17 አቀሙ የለኝም አሁን ላይ ገባ ኧረ አንቺ ሃፒ ጫሪ ምንድነው እንዴ እኮ በእናትሽ አንቺ በቲክቶከኛ እኮ 5 ዩኒቨርስ እኮ ነው ከዛም በላይ ነው እንጂ በቲክቶከኛ ስንት ዩኒቨርስ ነው ያረዳ ልጅ
በቲክቶክኛ 5 ወይ 6 ዩኒቨርስ እኮ ነው ወዬ ዝም ብሎ ያለሽ እንዴ ደስ ይበልሽ እንዴ እኔ አበባ ሲሰጠኝ እንዴ ነው ቲክቶክ ላይ ያስብና እኮ ነው ማለት ለነገሩ ገብቷል አይፎን ሲገዛ ኦሬዲ ደስ ብሎኝ አልቅሻለሁ ምናምን ነው ከለር ለቅየራ ምንም ብዙ መልክ አልሰራም እኮ ነው ልጅቷ ገባ ጋይስ እንግዲህ ሁለት ባለ አይፎን ልጆች አሉ እዚህ ማለት ነው አዲስ ከቨር ተገዝቶላቸዋል በጣም ደስ ይላል ከቨሩን ላሳያችሁ ፈልጋለሁ እሺ የማን ነው የሚያምረው እያሉ ይተወዳደሩብኝ ነው እዚህ እሺ እኔ ዳኛለሁ ችግር የለም የኛው ያክበረት ነው ይሄን ከለር በጣም ነው የምወደው ከዛ ሰማያውም ወዳለሁ እኔ ሌላ ቀን አድርጓለሁ ይሄ ይያለው የእጅ ነው እዚህ ጋር ተንጠልጥሎ ያለው አው ዋው እቺ ደግሞ ስታምር እንትን ማለት ሌንሷ ላይ ታደረጋቸው ሌንሷ ላይ አልማዞች ናቸው እናንተ እኮ አታፍሩም እኮ ለአልማዝ ሊሆን ይችላል የኛ ደግሞ ይሄ ያምራል የማን ነው ለመናገር እኔም እሱን ነው የወደድኩት በጣም ነው የሚያምረው ይሄ ያ መስታወት አለው በትርፍ ጊዜዋ በመስታወቱ ታይበታለች በትርፍ ጊዜው አላልኩ በትርፍ ጊዜው በመስታወቱ መልኳን ታያለች ምናምን ቆንጆ እንደሆነች ታይበታለች ለምን መሰለ ገዛው ይሄ ታውቃለህ ያክበር ዝም ብላ በዚህ ነው ያደረገችው እኔ ደግሞ ይሄ ከነ ግላስ ነው ያደረኩት ሙሉ ከነ ግላስ ይሄ የለው ምን አክበረት ስለዚህ ያክበረት ሊሰበር ይችላል አክበረታው ልታኮርፍ ነው ቀደምም በአይፎኑ ከለር አክሮፍ አስቀይራለች አሁን ደግሞ ከቨር ታስቀይራለች ደግሞ ያሚን ያማል በጣም ነው ወደ ያሚን ያማል ምን ያደርጋል ያሚን ያማል አንተ ባትወዳት የኔ ፎቶ ያሚን ያማልን ትወደዋለች አሁን ምን ያማል ከምታረጉ የኔ ብታረጉት እኮ አዶናይ ነው የገዛው ለምን አዶናይ እኔስ ግን አይ አሁን ላሚን ያማል ምን አርጎልሽ አቃ አዶናይ ነው እኔ አሁን እናንተ ቦን እነቀሰው ነበር ሁሉ እዚህ ጋር አዶናይ ለመናገር አለች ለመጀመሪያ ጊዜ ስለነበር እኔ ባይዘው ጋይስ የቅዱስ ገብርኤል በጣም መናገር ስለማቋርጥ የአዶናይ ላለማድረግ ሪሊጂየስ አረገች ታውቃለህ አርጊው ከላሚን ያማል አይፎን 17 ከላሚን ያማልም ከአዶናይም ይሻላል ምናምን ማርያም የወንድ ህልሙ ይሄ ነው ባይዘው በቃ አንድ ወንድ በቃ የሚሰራበት ምክንያት ይሄ ነው በቃ የነቃ ባቢ አብዙማ ወደ ያሚን ያማል ራያና ለኔ ቅዱስ ገብርኤል ሲጀምር ያሚን ያማል ፊቱ ፍቅረኛው ናት ወይስ ላሚን ያማል ነው ይሄ ነው በቃ የሆነ ስኬት ላይ ደርሰህ ምናምን በቃ ፋሚሊዎች ምናምን ሰርፕራይዝ ስታረግ ስታስተስታቸው ምናምን በቃ ከዚህ በላይ ምን አለ በሰበንቲ ወንድ እንደ ማይኮ እንዳያሰርቁት ነው ያረዳ ልጅ ገባ እንጂ አይፎን 17ማ ተገዝቷል ቤተሰቦቻችሁ ልጆቻችሁ እህታችሁ ወንድማችሁ ማስደሰት የምትፈልጉ ከሆነ ማለት ነው እውነት የምላችሁ ጠንከር ብላችሁ እመኑ አትበል አዶናይ ጠንከር ብላችሁ ስሩ በለ እንደ ኢትዮጵያ ህዝብ አማኝ ህዝብ አለ በእናት ጠንከር ብሎ መስራት ነው በቃ አሁን እኛ ያቃተ ጠንከር ብለን እንስራ ነው በቃ ከዛ እንደዚህ አይፎን 17 ዝም ብለን ወዬ ለማለት ያብቃል አሜን እያላችሁ ኮሜንት ላይ ጻፉ አስቆጥረው በእናት አሁን ብር አስቆጥር ነው ትቆጥራለህ ይሄ ስንት ነው እሱ ወይ ብር ሊያስቆጥረው ነው አላህ 10,000 ነው 10,000 ቆጥሮ አያውቅም ስጠው እስቲ በእናትህ አስቆጥረ ዝም እንዳትለው 10,000 እሱ 10,000 ኤስ አስቆጥረ ዝም እንዳትለው እሺ ኤስ ይሄ አንተ ነው በለው መጨረሻ ላይ ይሄ አንተ ነው በለው ስንት ሆነ 100,000 ሚሊዮን በቃ በዛበት አቃለ ሊሚቱን አለፈ እስቲ ስጠው በቀጣይ ቪዲዮ ላይ ደግሞ ይሄ ብር ያንተ ነው ስትለው ደግሞ ፈሳርተህ ለቀቀልህ ከፈጣሪ ታገኘዋለህ መልካም ልደት የኔ እናት ያው እቺ ስጦታ ባመጥንሽም ግን ከልቤ ነው ያመጡት ምን አይነት ንቀት ነው አንተ በዚህ አበባና በርካሽ ቸኮሌት ነው ልደት ልታከብርልኝ የመጣው ትሰማኛለህ ከዚህ የተሻለ ነገር ይዘህ መምጣት ካልቻልክ ከህይወት ይወጣ ሀና የሰው ልጅ ክብር በወረቀት ተጠቅልሎ የሚሸጥ ዕቃ እንዳይመስልሽ እቃውን ሳታይ በውጭ ሽፋን ብቻ አትፍረጅብኝ ምን ነው የዳስ ስጦታ ሲጀመር ከሽፋን ያስታውቃል አየህ ወንድ ማለት እሱ ነው ስጦታ ሰጣጡ ራሱ ክብር አለው ሁለቱንስ እኮ ግራ እኮ ነው የሚገባኝ እኮ የሆነ ትልቅ ስጦታ ይዤልሽ መጥቻለሁ የኔ ፍቅር ቴንክ ዩ እሺ ምንድነው የኔ ሰርፕራይዝ ታደርገኝ ነው መቼም አይደል ምንድነው የኔ ፍቅር ያኛው ነው የሚሆን እንጂ ምንድነው በዚህ ሳጥን ውስጥ ይዘው የመጣው ይሄን ብቻ ነው አዎ ዋናው እይተውና ውጭ ያቀራረቡ የትኛውንም ርካሽ ነገር በጥሩ ወረቀት ከተቀለልሽው ውድ ይመስላል ይሄ ደግሞ ላንቺ በቂ ነው ምን
እየቀለድክብኝ ነው? ይዘህልኝ የመጣው ይሄንን ቆሻሻ ብቻ ነው? ቆሻሻው ሳጥን ውስጥ ያለው ነገር አይደለም። ቆሻሻው አንቺ ነሽ። ምን ማለት ነው? እኔ ሀብታም ልሆን እችላለሁ፣ መሀይም ግን አይደለሁም። ከኔ ውድ ስጦታን እየወሰድሽ ከሱ ደግሞ የዋነቱን ደም ስትመጪ ነበር። እስከዛሬ የማላቅ መስሎሽ ነበር አይደለ? ይሄ ሳጥን እንዳንቺ ውጪ ውበትና ውስጤ ባዶነትን ውሽ ያለው አስታጠቃት። አንተ አጠገቤ እንዳደርሽሽ አስታጠቃት። በአግባቡ ነው ማለት ይገባኛል። ላንቺ ብዬ ሎራት ለፍቼና ከሰው ተበድሬ የገዛሁት ስልክ ነበር። ለካ እውነተኛ ፍቅርና መስዋዕት አይፎን 17 ዳግም እባክህ አልገባኝም ነበር። ስቆጣልኝ ነው። እባክህ ይቅርታ አድርግ። ስልኩን ስጠኝ። ዞር በይ። ይሄ ስልክ ላንቺ አይገባሽ። ወደ አንቺ ስመጣ አንዲት እናት ተቸግራ ለቤተ ክርስቲያን ብር ስለምናይ ቢገባሽ ኖሮ ያንቺ ፍቅር አጉሮኝ ነበር እሳቸውን ሳረዳ አልፌ የመጡት። አሁን ግን ይሄን ስልክ ላንቺ ከምሰጥ እሳቸውን ብረዳ አጸድቅበት። ጎበዝ ሲጀምር ስጦታ ሰው እኮ ያለውን እኮ ነው የሚሰጠው። በልደቱ ምን ግዴታ አረጋችሁትሳ? በቃ ሰው አስቦ ሃፒ በርዝዴይ ብሎ ቴክስት ራሱ ከላከልኮ በቂ እኮ ነው። ብዙ ላፊ ነገር አታስቡ ሰዎች ተዉ እንዴ። ከስጦታም ማማረጥ ኧረ አንዳንድ ሰው ከፋ እኮ የዚህ ዘመን ነገር ግን እንደሌለው እያወቅን ከሰው ቱማች መመኘታችን። ሽሮ ነው የዛሬው ምግብ፣ ሽሮ ነው። ያራዳ ልጅ ተባልክ። ምን ሊያደርግ ነው? ሽሮ ብሎ በቃየው ተሸክመ ይዘገብተ። ምንድን ያረካት አንተ? ምንድን ያረካት? ኧረ ክትፎ አቀረበች አሁን። ኧረ ተሳመ። ለካ የጎደለው ሌላ ነገር ነበረ። የጎደለው ሌላ ነገር ነበር። አየህ ስጥ ይሰጣል ነው በቃ። እዚህ ጋር በስነ ስርዓት የባልነት ግዴታውን ባለመወጣቱ ነው እስካሁንም እኮ ሽሮ የቀረበለት። ጎበዝ በቃ ከዚህ በኋላ ባሎች ትምህርት ውሰዱ። እሺ ከዚህ ሚስት አሪፍ ነገር አላቀረበችልህ ብለህ ምሳ ሚስጥሩ ሌላ ነው። እንደዚህ ነው ፕራንክ። ምንድን ነው? ምን እያረግሽ ነው እህቴ? ወይኔ ሰውየው ምን ልታረገህ ነው እስክትነስ? ለካ ሽንኩርት እየላጠች ነው። እኔ ደግሞ ሌላ ነገር ማሰቤ። ወይኔ ዛሬ በመንገድ የገጠሙኝ እናት አያቸው። ቤት በጣም ብዙ ስራ፣ ይሄኔ ብዙ ልጅ ይኖርባቸዋል። መንገድ ላይ እዚሁ ጎመኑን እየላጡ ቤት ሂደው ሰርተው የሆነ ነገር ሊያቀምሱ ነው ለልጆቻቸው። ሲያሳዝኑ። አንድ ጥያቄ ልጠይቃችሁ ግን እናት ያላችሁ ሰዎች እንዳለ በጠቅላላ እናት የፈለገ ድሃ ብትሆን አንተ ተርበህ አድረህ ግን ታውቃለህ? አታውቅም። በእርግጠኝነት አታውቅም። ለምን? እናትህ ማለት ነው አንተ ሰርቫይቭ እንድታረግ ህይወቷን ሁሉ እስከ መስጠት ድረስ ትሄዳለች። በቃ የእናት ሳክሪፋይስ እኔ ሁሉ ጊዜም በዘመኔ ሁሉ ደመምበታለሁ። ለእናት ያላችሁን ፍቅር አንድ ጊዜ ኮሜንት ላይ ጻፉልኝ ፕሊዝ። ነበረች አንዲት ኮረዳ ልቧ የተጎዳ በለጋነቷ ሳታስብ ተደፍራ ተገዳ ወገን ዘመድ እንደሌለው እንደነጠላ ሰው እንጆሪ የሚመስለው ጉንጯን እንባ የሚያረሰው ነበረች አንዲት ኮረዳ ልቧ የተጎዳ በለጋነቷ ዮ ማሪዮስ ድምጽ ሆነ ይላል። በቃ በዚህ ዘፈን እንደሌለው እንደነጠላ ሰው እንጆሪ የሚመስለው ጉንጯን እንባ የሚያረሰው በቁንጅናዋ ተማርከው በአበባ ይሰየሟት በወጣች በገባች ቁጥር የማነች የሚሏት ንጹህ ልቧን ያልጎበኙ ገለዋን የተመኙ ባንዲት በተረገመች ቀን እስሯ ተገኙ። እንዲህ ነው የሆነው ልብ በሉ ላስረዳችሁ። ድንገት የዚች የታዳጊ ህመም ከገባችሁ ስሟኑ ኧረ አንተ እንዴት ነው ደስ የሚለው ዘፈኑ። እሷ የሚመጣብኝ ሁሉንም እቀበላለሁ። ውቢት ነው 13 ዓመቷ ትወዳለችም ጨዋታ። ኔጋ እንጫወት ነበር ከ10 ሰዓት እስከ ማታ። እኔም ታዳጊ ልጅ ነበርኩ 11 12 ዓመቴ። እስኪጨልም ከተጫወት ትቆጣኝ ነበር እናቴ። አንድ ቀን ወደ ማታ ማስተርፒስ ነው በቃ ዘፈን። በእናታችሁ ሁሉም እንደዚህ አርቲስቶች ኢንፍሉዌንሰሮች ባለን አቅም ድምጽ እንሁን በእናታችሁ። ከዛ ደግሞ የአንድ ሰሞን ትሬንድ አናድርገው ባካችሁ። በቃ ፈርም የሆነ ለረጅም ጊዜ የሚቀጥል ነገር እናድርገው በእናታችሁ። አሁንም ትሰማ ምን ጊዜም በቃ ሴት ልጅ ትሰማ። ዛሬ አትመጪ? ዛሬ ማርያም ናት አልነካካም። ነይ እኔም አልነካሽም። አንተማ ወንድ አይደለህ እንዴ? እንዴት ብሎ ያስችላል? ወንድ ልጅ ያስችለውም ያለሽ ማን ነው? ቢያስችላችሁማ መች ከፍላችሁ ተሰኙን ነበር። ቆይ እኔ ብዙ ቀን ሳልነካሽ አልመለስኩሽም እና በራስ ፍላጎት ነው። የተመጥቼ ግን አትንካኝ ብለህ ለራሴ ራሱ አያሳምነኝም። የሌለበት ሰይጣን መውጣቱ አይቀርም። እና ያሁን ኑር ስራ ብትገቢባት ማርያም ትቀየምሻለች።
በሃይማኖቴ አታሹፍ። አንቺ እኮ ነሽ እየቀለድሽ ያለሽው። ገላሽን ሸጠሽ እያደርሽ ማርያምን አልነካካም። እስቲ ትንሽ አታፍሪ? ምን ማለት ነው? እንዴት ነው? እንዳታስቢው። ዛሬ ካልመጣሽ ማርያምን አብዳለሁ። እያሾፍኩ አይደለም። በኋላ ጨርቄን ጥያዩኝ ግብዳ አንተን የሌለው እብድ መጣ እያሉ ከሚዘባበቱብኝ መተሽ አቅፈሽ ተንከባክበሽ ብታስተኝ ይሻልሽ። ደረቅ ነው ያለ ልቤ ማንንም አትሰማም አይደል? እሻውን ቶሎ ነኝ። ቤቱን ፏ አድርጌያለሁ። ደሞም ቱጁን ኬክ ገዝቻለሁ። ሻወር ብቻዬን አልገባም ብዬ ፎቶዬን አገልድሜ ነው ማውራሽ። እሺ መጣው። የማርያም ጸበል ጻድቅ ሊያዝልህ ግድ የለም አንቺ ትበቂኛለሽ። አንተ አይባልም። እሺ ለዛሬ ለፈኝ፣ ሌላ ጊዜ ታመጪልኛለሽ። በጣም የምትደብር ሰው ነህ ነው የእውነት እኮ እንዴ። በምትወጁ ነገር ሁሉ እኮ አንጀትሽ ልብደው ብዬ ነው። በጣም የሚገርመኝ ምን እንደሆነ ታውቃለህ? አልመጣም ያልኩ ቀን እንባ ቀረሽ ልመና ነው የምትለምነኝ። ያስቃል። የምሬን ነው። ያስፈራኛል ይሄ አመልህ። በጣም የምትወጁ ነገር ምንድነው? ኬክ ነው እያወቅኸው። እሺ ቆይ ያልበላሻት ትንሽ የኬክ ፍሪጅ ውስጥ ብትኖር ሳትበያት ስለሌላ ነገር ማሰብ ትችያለሽ? እንዴት ብዬ? የኔም ነገር እንደዛው ነው። በረፍት ቀን አንቺ ከሌለሽ ይጨንቀኛል። ሐሳብ ብቻውን አገኘሁት ብሎ ተደላድሎ ይተኛብኛል። አንቺ ካለሽ ግን ስለሌላ ነገር ማሰብ አልችልም። ሐሳቤ በሙሉ አንቺ ላይ ስለሚሆን ጭንቀቴን ይበትነዋል። የምር እኔ ኬክ የምወደውን ያህል ትወደኛለህ ማለት ነው? በይ መጣ ማርያምን ለአንቺ እኮ አይደለም እንደዚህ ያልኩት ለገላሽ ነው። ሂድ። ምኑ ነው ሲያስጠላ ሲሰኛ። ይቺ ምን ዋለሽ? መሐንዲስ ማሾፍ ነው። በሙያሽ ሰደብሽኝ፣ በሙያዬ ሰደብኩሽ። ሰው እንዴት መሐንዲስ ብሎ ይሳደባል? መማታት እየተቻለ ጥሩ ተጫወትሽ። ምንድን ነው የሚያወሩት ሰዎቹ? ምን አይነት ሀሳብ ቢኖርብህ ነው ይሄን ያለ መሸሽ መላ የምትፈልገው? ምንም ማለቴ እንዲህ ነው ተብሎ የሚነገሩ አይደሉም። ዝም ብሎ ተራ ነገሮች ናቸው። ብቻ አእምሮዬ ስራ ፈቶ ያገኙት። አልገባኝም። ለማስረዳት የሚመቹ አይደሉም። አንቺ አይገባሽም። ደደብ ናት ብለህ ባታስብ ኖሮ ትንሽ እንኳን ለማስረዳት ትሞክር ነበር። ተንኮለኛ ነሽ። እንደው እንዴት ብዬ ልንገርሽ ቃልዬ፣ አሁን ባለፈው አንቺ የቀረሽ ቀን እዚህ መታጠፊያው ጋር የጀበና ቡና የምትሸጧ ልጅ ሐሳቤ ውስጥ ገብታ ቡና ደፋችብኝ። ኧረ ይድፋሽ ስላት ራሚን አትልም። ቀኑን ሙሉ ተረብሼው አልኩ። ባለፈው ደግሞ አውሮፓ ያለችውን ጎረቤቴን ከዚህ ሄደችውን ደውዬ መቼ ነው የምትመጪው እላታለሁ። ሀብታም ባልሳ ገባ ብላኝ አትስቅም። እሷ ሳቀች፣ እኔም ሳለቅስ አመሸሁ። ከዛ መቼ ሄደት ደግሞ ኧረ በቃ ምንም እየገባኝ አይደለም እኮ ነው። ምንድነው የሚያወሩት? ታለቅሳለህ። ይሄ ምን አይነቱ ንፍሮ ነው? በማርያም ይቅርብሽ ብዬሽ ነበር እኮ እኔም ራስሽ ነሽ። ስቀልድ ነው ተረድቻለሁ። ግን እኔ የጠበኩት ከድሮ ሚስት ጋር የተያያዘ ነገር ነበር። ምን ሰምተሽ ነው? ምንም። ባክሽ ታስታውቂያለሽ የሰማሽው ነገር እንዳለ። እሺ ግን አይደብርህማ ቢነሳ? አትቅለስለሽ ባክሽ። ሁሌ አይደል እንዴ ልታነሽብኝ የምትሞክሪ? እኔ ወሬ ፈጥሬ ስለምቀይርብሽ ነው እንጂ በያውን ተናገሪውና ይውጣልሽ። ኧረ ማርያምን እንደዛ አይደለም። ከፈልክ ካለማውራት እንችላለን። እንዲደብርህ አልፈልግም። እንደሌላው ሰው ዙሪያ ጥምጥም። ወይኔ መቀለጃ አረጉ። ወይኔ መቀለጃ አረጉ። ቆንጆ ነበረች አልነበረች? አፈር ነበር የምትመስለው። እና ለምን ማለቴ? ለምንም በቂ ምክንያት የለኝም። ሚስቴ ፊት ሄደች። እረፍት ቀኔ ብቻዬን ሆንኩ። ሐሳብ በዛብኝ። ከሐሳቤ ለመውጣት ሐሳቤን የማስቀምጥበት ጉድጓድ ፈለግኩ። ሰራተኛችንን አገኘኋት፣ ወጣሁባት። ሚስት ያዘችኝና ተፋታን። ያው ቃልዬ እኖራለሁ አንገቴን ደፍቼ። አሁን ደስ አለሽ ወረኛ? ኧረ ተው እንደሱ አትበል በማርያም። ሁሉም ሰው ይሳሳታል እኮ። አሁን እኔና ቀፊኝ ደስ ይበልሽ። መጨነቅ ጀመርኩ። ያለ ነው እሺ፣ ያጋጥማል። ሁሉም ይጥላ፣ ብቻ አንተ ራስህን አትጥላ። ሲያስመስሉ ነው እንጂ ተሳስቶ ማያውቅ የለም። ስላልነገሩ ነው እንጂ ያልወደቀ የለም። መውደቅ የመሽከበደኝና ቃልዬ የጣሊያን ፈተና ትንሽነት እኮ ነው እንደሚያደርገኝ። እንደ ዝንብ ቀሎ ያልተገኘን የሸረሪት ድር ይጥለዋል። ይልቅ እሱን ተይውና ዝም ብለሽ ቀፊ። አይዞሽ። እሱን ተይውና በደንብ ቀፊ። እፉዬ ገላል ከተውሽ ሰውዬ ወይኔ በዚህ ደረጃ ነው ዴስፕሬት የሆንከው? ቀፊኝ እኮ ነው እያለ ያለው። አንተ አሪፍ ድራማ ነበር እኮ የሚሰሩት እነዚህ ልጆች። ዛሬ ምን ሆኖ 4 ደቂቃ ሙሉ ነንሴንስ። እኔ ብዙ አልገባኝም፣ ብዙ ምንም አልገባኝም። ምናልባት ምግብ ስላልበላው ይሆናል። እናንተ ገብቷችኋል? እውነት ከገባችሁ ኮሜንት ላይ አስረዱኝ። ለነገሩ የ4 ደቂቃ ፊልም ምን ብላችሁ ነው መታስረዱኝ? ምንድን ነው በልመና በልመና ወንድሜ አረ ከምትቀርጻት ክፈትላት።
አረበኝም ብላለች። መጀመሪያ አረበኝም ብላለች። ምግቡን እርሺው። አረ ነግቢያ ዘፈን ላሰራሽ ሁለታችን ነው እንዲጠራ። አረ ማን ብሎ አንተ ነኝ አሁን የምር ተቀየረች። መስታወቱን ሳሰብረው ክፈትላት ያረዳ ልጅ። ኧረ አሁንም ይስቅባታል ጀለስ። ይሄን ቸልቴ አተውም ግን እናንተ ልጆች። እኔ እኮ ይቺ የመኪና ቀልድ ደስ ስትለኝ ግን መኪና ያለው ሰው የሚቀልድ አቀልድ ናት። በቃ ክፈተው አልከፍትም ምናምን ደስ ስትሉ አንድ ቀን እንደናንተ መኪና ይኖረናል። ያወራሉ ስላንቺ የማና ኮከብ እያሉ አርበኛ ገናት እያሉ አትበገርም። ወንድምየው ቡስት እያደረገ እኮ ነው ሲስተሩን። ያወራሉ ስላንቺ። ይሄ ታላዎች እንዳለ መስራት ያለባችሁ ነት በእናት በቁመት የተነሳ እኔ ብቻ ነኝ ያልገባው። ሁሉም እየተጫወቱ እንዴት አገለሉ? ናውቲ በቁመቷ ምክንያት አትገባም። እኛ ነን የምንገባው። ናውቲ አይዞን አንድ ቀን ቁመተ ያድጋል። እድግ በልበላችሁ መርቁት እንዲያድግ። ወይኔ የቦራ ጌም እንዴት ደስ እንደሚል እኮ። መቼ ነው ግን እዚህ በቀጣይ ቭሎግ ቻናሌ እዚህ እንደሄድላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ በእናታችሁ። እኔ ስልኬን ይዤው እያልኩኝ ነው መሰራላችሁ ያረዳ ልጆች። ምንም የሚያሳስብ ነገር የለም ነው መለ ፋሚሊ። ከላይ የምታዩት BYD ሴጉል እንደዚህ በሚያሳዝን ሁኔታ ተቃጥላለች። በዛ ላይ ሜትር ታክሲ አሽከርካሪ ነው ተጋጭቶ እንደሆነ ነው የነደደው የሰማሁት። ይሄን አሽከርካሪ የምታውቁት ሰዎች ካላችሁ ግን ይሄ ቪዲዮ እንዲደርሰውና ከኔ ጋር እንዲገናኝ አርጉልኝ። መኪና እንደዚህ በተወደደበት ሰዓት እንደዚህ አይነት አደጋ ምን ያህል ሊያስደነግጠው እንደሚችል ግልጽ ነው። ይገርማችሁ እድለኛ ሆኖ እንኳን ፉል ኢንሹራንስ ቢኖረው ይሄንን አደጋ እንደ ቶታል ዳሜጅ ነው ኢንሹራንስ የሚወስደው በእርግጠኝነት። ቶታል ዳሜጅ ሲሆን ደግሞ ገንዘብ ነው የሚሰጣችሁ። ምናልባት ተመሳሳይ ዩዝድ መኪና እንኳን መግዛት ማያስችለው ብር ሊሆን ይችላል እጁ ላይ የሚደርሰውና ቻሌንጅ ልናዘጋጅለት። ዋው የእውነት በደንብ ነው ቻሌንጅ ማዘጋጀት ያለበት። ስቲከራችሁን ለጥፎ እየተቃጠለ ነው ፕሮሞት ያደረገላችሁ። ይሄ ቪዲዮ በጣም ቫይራል ነበረ። ያው ያንጎ ድራይቨርም ነው የሚሆነው። ስለዚህ እናንተም ያንጎች ወይዬ በቃ በቃለው። ለማንኛውም ማንኛውም ድርጅትም ሆነ ግለሰብ እዚህ አሽከርካሪ ጎን ለመቆም ከፈለጋችሁ እኔም ከጎኑ እንዳለው እወቁ። ይሄን ቪዲዮ አድርሱልኝ። አይዞህ ወንድሜ፣ ሌሎቻችሁም ተጠንቀቁ። እኔ እንዲህ ደስ ይለኛል። በቃ ሹፌሮች ለሌላ ሹፌር ድምጽ ስትሆኑ ህብረት ሲኖራችሁ የእውነት ያረደ ልጅ። አሁን አንተም በቃ አሪፍ ነገር ላይ እውነት መኪና ስንት ብር እንደሆነ የምናውቀው እኮ ነው። በጣም ኤክስፔንሲቭ የሆነ ማቴሪያል ሆኗል። ሁላችሁም ሹፌሮች ደገፍ አድርጉት ፕሊዝ። ያው ጭፈራ በቃ ይሄን ጭፈራ ልንገራችሁ። ከአንድ ዓመት ህፃን ልጅ በስነ ስርዓት ነብስ እስካወቁት ህፃን ልጆች ሸምድደውታል ነው የምልህ። በተለይ ይቺ ፓርት እንዴት እጃቸው እንደሚከቱት ነው የምልህ። እኔ እደመማለሁ እንዴት እንደምታመራው ይቺ ፈላ። የእውነት እኔ በጣም ነው ደስ የምትሉት። ከዛ ደግሞ ከፈላዎቹ እንዳለ ደግሞ እሷ የምትሰራው በቃ እጇን እንዲህ እያደረገች እስዊት የሆነች ልጅ የእውነት እድግ በይ። አቦ መርቋት እናንተ ኮሜንት ላይ። ይሄ እናንተ እውነታውን ለማየት ስለማይከብድክ አባክህ አንተ ሄደከው አባክህ ድንች ውዴ ልቡ ተሰብሯል እባክህ። እሺ እኔም እውነታውን ማወቅ ፈልጋለሁ። ድንች ውዴን ታደጋት እስቲ። ልቤ በጣም እየፈራ ነው። እባካችሁ እስኪ አንድ ነገር በሉኝ። አቶ ሀባብ ድንችን ታደገው። ሀባብ ምን ልርዳክ? የካሜራ ቅጂ ማየት ፈልጌ ነበር። በደስታ እባክህ ተቀመጥ። ካሮትማ ለሀባብ ይሰራል። ሄዶ እንደሚያየው ተስፋ አደርጋለሁ። ድንች ውዴ ይሄኔ በጣም ተጨንቆብኛል። ደግሞ ዝናቡ በጣም እየዘነበን ነው። በዚህ ሰዓት ከኛ በላይ ደስተኛ ማን አለ? ፈታያሉ። በጣም ጠንካሮች ነን። በሉ ተዝናኑ፣ ምንም ስጋት አይግባችሁ። ሰው እንዴ ዝም ብሎ ይለፋል? ፈታ በሉ። ውዴ በሰው ደሞዝ አለቃን አወራሹ? አዎ አውርቼው ነበር። ምን አለሽ? ተስፋ ያለኝ ይመስልሻል? ካሜራውን ሄዶ ያያል ብዬ ተስፋ አደርጋለሁ። ምን ይፈጠራል ታዲያ? የኔ ውዳት ትጨነቅ። የኔ ፍቅር አንቺ ባትኖሪ ምን ሆን ነበር? ነገሮች ሁሉ ለበጎ ናቸው። እውነት ተደብቃ አትቀርም ብዬ ተስፋ አደርጋለሁ። አንተ ደግ ልብ አለክ። ነገ ሌላ ቀን ነው። እሺ ውዴ።
ደግና ቲማቲም ሆነት ገበያ ያለ ሰው ነው ሰላሜን የሚነሳኝ። በጣም ያሳዝናል። ይሄን ማመን ይከብዳል። አሁኑኑ እንዲታሰሩ ፈልጋለሁ። ሰላምን ማስከበር ግዴታችን ነው አይደለ? ዛሬ በጣም ፈታ አልን። አንተ ጉቦ ተሰጥቶ አይደለም እንዴ አቶ ካሮት? ነገ ብዙ ስራ ይጠብቀናል። እሺ አንሂደለው። ካሮት ቶሎ ወደ ፋብሪካው ና። እሺ አለቃ። የደህንነት ካሜራ ምስሉን ይዘህና። እየመጣው ነው አለቃ። ሽንኩርት አንቀጥቅጣቸው የታባታችሁ። አትጨነቅ፣ ምንም አንሆንም። ሽንኩርትና መያዝ አለባቸው። የሆነች በዲዎች አለቀላችሁ። አሁን ይዞ እንዴት እንደሚያረጋቸው እንግዲህ ማየት ነው። አንቀጥቅጥልኝ አቶ አባብ። በተለይ ሽንኩርት ነው በጣም ክፉ ሰው። ከእንቅልፉ እንደነቃ ገና እንደተነሳ ከጸሎቱ በፊት ስልኩን ነው የሚይዘው ነክቶ በዳበሳ። ልክ ሲመሽ ደግሞ ካልጋ ላይ ወጥቶ እስኪሞጨሞጭ ስልኩ እስኪግል ድረስ ነካክቶ ጣቱ አሻራ ከቦታው እስኪጠፋ ብዙ እያሳለፈ ሌቱ ሊነጋ ሲል እንቅልፍ ይወስደዋል። ልክ እንደ ሕፃን ልጅ ስልኩን እንዳቀፈ ይዞት ይተኛል። ቻርጅም አይሰካም። ይሄ ደግሞ የተለየ ነው። አንተ ምንም እረፍት የለም። ነጋ ጠባ እሱ ጋር መንገድ እየሄደ ስልክ ሲጎረጉር ይጋጫል ከሰው ጋር። ቅዳሴ ሊያስቀድስ ቤተክርስቲያን ገብቶ አይችልም ለአፍታ መቆም ተረጋግቶ። እግዚኦ እየተባለ ስልክ ይጎረጉራል ከኪሱ አውጥቶ። አቤት ቅሌት፣ አቤት ጉድ! እንዲህም የሚያደርጋለ። ሽንት ቤት ቁጭ ብሎ ያደረገ ካካ ውስጡን ይጨንቀዋል ስልክ ካነካካ። አውጣም በጭራሽ ውጣልኝ ተብሎ በር ካልተንኳኳ። ይበላ ቁጭ ብሎ እህል ቀርቦ ፊቱ መብላቱን ዘንግቶ እሱ ስልክ ላይ ነው ሐሳቡ ትኩረቱ። በግራ እጁ ስልክ በቀኝ እጁ ላይ ተተክሎ ይነጉዳል ሰዓቱ። አቤት አቤት! ይሄ ይለያል። ይሄ በደንብ ነው የሚለየው። ከሚስቱ ጋር አንድ ላይ ተኝተው ስልክ ነው የሚነኩት ጀርባ ተሰጣተው። ቤተሰብ አንድ ላይ አብሮ ቁጭ ብሎ የሚያወራ የለም ሁሉም በየፊናው ስልኩ ላይ ቸክሎ። ይሄማ መቅረት አለበት እውነት። በተለይ ከቤተሰብ ጋር እንዴት ሰው ስልክ ይነካካል? መጥፎ ባህል። ፊልም ላይ ከፍቶ መቋጨት አቅቶት መጨረስ ታሪኩን ፊልሙን ይተውና ያነሳዋል ስልኩን። ደሞ ላምብ ብሎ መጻፍ ይገልጥና መልሶ ይዘጋዋል ስልኩን ያነሳልና። ፎን አዲክት፣ በቃ ትክክለኛ ትሩ ፎን አዲክት። ገባህ? ስልኩ ባትሪው አልቆ ምናልባት ከዘጋ መንፈሱ ይወረራል በዱካኮሽ መንጋ። ያቁነጠንጠዋል አሁንም ደጋግሞ እያዛጋ። ትክክለኛ ሱስ እኮ ነው በእናትህ የስልክ ሱስ የእውነት። እንዴት ያለ ሱስ ነው! እንዴት ያለ ጣጣ! በቄስ ማይገዘት በጸበል ማይወጣ። እንዴት ያለ ሱስ ነው ሁሉን የወረሰ ከጫት ከሲጋራ ከሁሉም የባሰ። እንዴት ያለ ሱስ ነው ከሰዎች ቁጭ ብለን ከሰዎች ያራቀን። እንዴት ነው የሚተወን? እንዴት ነው የሚለቀን? ይሄን የስልክን እንትንማ መተው አለብን የእውነት ያራዳ ልጆች። የስልክ ሱስ ቀንሱ። በተለይ ከቤተሰብ ጋር ሆነን በጣም ነው የሚደብረው። በቃ ወይ ደግሞ ስልክ ላይ ቲክቶክን ምናምን ኮንሱመር ከምትሆኑ ለምን ፕሮዲውሰር አትሆኑ? በቃ ቲክቶክ መስራት ጀምሩ እናንተ። ቲክቶክ ከምታዩ አትሊስት እሱ ይጠቅማል። ገባ? ምንድነው? ስማ አጋዥ አጣዋልክ፣ ረዳት አጣዋልክ። ቆይ እንዴት እንዳሰብከው? ሁሉም መማለው ቤት ተደብቆ ማታ የሚያከው በላት አለቃቅስ አምልጥ እንደምንም። ከሀብታም ጋር መዋል በላም እንደመጉረስ አያስተማምንም። ወደ ኋላ መቅረት ቅስም እንደሚሰብር ሞራል እንደሚቀጭ ከኔ አትማርም። ጠንክረ ስራ፣ ተስፋ አትቁረጥ። በል ተነስ፣ እንዳታወላዳ ስኬትን ላይ ገግም። ገፊን አጠብቅ፣ ጀግና ብቻውን ነው ገፊ አይፈልግም። ጎበዝ። አንዳንዴ ማመስግን፣ ሁሌ ሮሮ አትልቀም። ልብህን ያዛርገ ጭንቄን ተጠቀም። እኔ ልደፋልህ እያሉ አሳደጉ። አሁን እንደዛ የለም። የአሁን ጎረቤትህ መውደቅህ ነው ሰርጉ። ጠንክር። አይዞኝ ባይ የለሽም። ተኝተሽ ብታለቅሽ ማንም አይሰማሽም። ተነሽና አራግፊ፣ ቡን አድርጊ የችጋር አቧራ። እኔን ሚልሽ ሁሉ አንቺን ልሁን ይላል ዝናሽ ሲያበራ። ትክክል። ደስ ሲል የሞቲቬሽን እውነት
በዚህ ሰዓት በድክመት በተስፋ መቁረጥ ውስጥ ያላችሁ ሰዎች እንዳለ ማየት ያለባችሁ ቪዲዮ ነው ይሄ። ለነዛ እንዲጠነክሩ ለምትፈልጉት ጓደኞቻችሁ ሼር አድርጉት። እውነት መጠንከር አለባችሁ። ይቺ ዓለም የሰነፎች አይደለችም። ጠንካራ መሆን አለበት ሁሉም ሰው። በተትሽን ባራገፍኩልሽ ደግሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታሪ፣ አንድ ነገር ዝም ብለሽ ላቡ አይደለም እንዴ ታዲያ? እንዴ ለምንድን ነው መስመቻት? የ6 ወር አይደለም እንደው ቦነስ ካለስ ጨት አፈን ከከፈትኩማ ደሞዝ የሚታይብኝ። ወይኔ እኔ ደግሞ ላግዝ እኮ በሞከሬ። ግን አያችሁ ምን አይነት ሰዎችን እየፈጠርን እንደሆነ። የሰውን ላብ ከከለከላችሁ እሱ የእናንተን ደግሞ ሀቅ መውሰዱ አይቀርም። የትኛው ሁለቱም ደግሞ ልክ አይደለም። በቃ ከሰው ጋር የተስማማችሁበትን የላቡን አትከልክሉት። የእናንተ ቢወሰድ ራሱ ከፈጣሪ ታገኙታላችሁ። እንዲህ አይደረግም። ጊዜ ፊትን እንደዘበዘፍከው ሰው ፊት እንዳዋረድከኝ። ቆይ መች ነው የምትስቀው? መች ነው ደስተኛ የምትሆነው? ያሲኖ እናት እየጠራች ነው። ምንድነው እንዲህ ምን አለች እኮ ልጅቷ? ትቷት ሄዳ አይቷል። እና እናት እየጠራች ነው ሲባል በቃ ስክስ ከእናት የሚቀርብ ነገር የለማ። ያረዳ ልጅ እንዲህ ነው ኢግኖር የሚያበላሽ ሁሉ ጊዜም። ፈሪጅ የት ነው ሰዓቱን ይዞ ተቀለሙ ከከሰል አረበደ ምን እየሰራ ነው? አንተ ነግሬሃለሁ። ደግሞ ላሚቷ እንደጠፋች ለቆጠማ አንተ ወሬኛ ነህ። እኔ አልነግረውም። አንቺ ነግሬሃለሁ። እንዴት ነግረው? ወይኔ ከቶታል እኮ እሷም ጀበነች። ገባልኝ። እሷም ጀበነች። ቡና ወጤ ነው ቡና ብለህ ምን ሆነሽ ነው? አስካለ ቡና በእንጀራ በስንት ትሰጪኛለሽ እንዴ? ነው ተራከቦት ስላልታጠበ ብዬ እኮ ነው። አስካለ ጦዘሻል እንዴ? በዘነዘና ሰጪኝ ቆጨማ ደግሞ ልሳን ነገር ሰርፕራይዝ ለምን እኮ ጠፋሽ? ከመቱስ በጥሳ ነው እንዴ? ሱሪዬን ማስልበት እኮ ነው ገመዱ። በአግባቡ ነው የገባው እያልኩ ያረዳ ልጅ በአግባቡ ነው ጅብን ያሉት። ካሮት ቶሎ ወደ ፋብሪካው ና። እሺ አለቃ። ቶሎ በል። የደህንነት ካሜራ ምስሉን ይዘህና። እየመጣው ነው አለቃ። ካሮት ሙሰኛ ነው እንዳሰማው። ፈርቻለሁ። አትጨነቅ፣ ምንም አንሆንም። እናንተ ወንበዴዎች አለቀላችሁ። የኔ ፍቅር በቃ ዛሬ ስራ መፈለግ አለብኝ። የኔ ውድ ትንሽ መታገስ አለብክ። ስሙኝ፣ አቤት ይላል ወይ ሰው። ያዞን በዋዛ መች ይቀራል ፈሶ ውዴ። ይሁና አለች ሙና። ድንችን ዘረፋችሁት። እጅግ ታማኝ ሰራተኛዬን የቴዲ አፍሮ ዘፈን ማስረዳት እንችላለን። መንገድ ላይ እያለቀሰ እንዲደባደብ አደረጋችሁት። ያንን ገንዘብ አገኘ ነው ልንመልሰው ነበር። አጠገቤ ሆነው ይዋሻሉ። ካሮት ራሱ መያዝ አለበት። አቤት የኔ ውድ። ለምንድነው ግን የሚወድቅ የሚሰርቅ ደግሞ የሚከበረው? የኔ ፍቅር የጊዜ ጉዳይ ነው። እውነት ተሸፍና አትቀርም። ፖሊስ እንዲቀጡ ፈልጋሉ። በውሃ ፋብሪካ ውስጥ 2 የዘረፋ ተጠርጣሪዎች ተይዘዋል። ሁሉንም ነገር እንመልሳለን። አንድ እድል ይስጡን። ሌባ ለመሆን በመረጣችሁ ጊዜ እድላችሁን ተጠቅማችሁበታል። እባክህ አለቃ፣ የ4 የልጆች አባት ነኝ። መጀመሪያ ማሰብ ነበረብክ። ቀጥሉ፣ ሂዱ። እባክህ አለቃ። ከዚህ ታሰራላችሁ። በቃ ሌላ የምረዳክ ነገር ካለ አለ? ጎበዝ ሰው ሀባ ድንችን ፈልገህ አምጣው። ክብር ይሆነኛል አለቃ። እንትና ደበርጃንና ሽንኩርት ታሰሩ። ጥሩ ዜና ነው። ጥሩ ዜና? ትላንትና ማታ ከተፈጠረው ነገር በኋላ አልገባኝም። ና እንሂድ፣ ቶሎ በሉ። ያንተ ያልሆነውን ገንዘብ ለመመለስ ተመለስክ። እንዲህ አይነቱ ታማኝነት በገንዘብ አይገዛም፣ ነገር ግን ሊሸለም ይችላል። ምን እንደምል አላቅም። ይህን ያገኘው በራስ ጥረት ነው። የኔ ውድ ታማኝነት የሚፈተነው በሌሊት ጨለማ ወቅት ነው። ነገር ግን በታማኝነታቸው የጸኑት በጠዋቱ ብርሃን ይሸለማሉ። ድንች በዚያ ቀን ደሞዙን ብቻ አላገኘም፣ ለራሱ ብሩህ የወደፊት ተስፋንም አተረፈ። ቆይ ወዴት ነው? ከዚህ በመቀጠል ሙዚቃ ልጋብዛችሁ። ጭንቀት ሲጫን ልብ አዜመ፣ ተሰምቶት አዜመ። በቃ ጨለማ መንገድ ብቻዬን እውነት ነው። ስንት መከራ ያሳለፈ ድንች። አሁን እኔ ማታ ላይ እንዴት ነው ቺፕስ የምበለው? አንተን እያስታወስኩ ከዚህ በኋላ እርጥብና ቺፕስ አልበላም። ድንች እንዴት ነው ደፍሬ የምበለው? ጀምር ድንቾች የዋህ ናቸው። ድንች ቲማቲም ስትይዛቸው ሁሉ ያስታውቃሉ። ሽንኩርት እኮ እየከተፍከው ራሱ ያቃጥላል። ለዛ ነው ኢቭል ይሆን። አየህ ስንኮራረፍ
እቺ የመታረቂያ ፖዚሽን ናት። በቃ ጨክንባት ወንድሜ። አዎ በቃ ታረቁ። በቃ እንደዚህ ቀስ እየተባለ ይጠጋጋሉ። እንዴ አሪፍ ነው። በቃ ገባ። እንዲህ ነው እኮ ሲጀምር እንዲህ የሚሆኑት ግን ስንኮራረፍ ሳይሆን ሚስትየዋ ስታጠፋ ነው። ገባ። ሚስትየዋ ስታጠፋ አፕሮቿ እንዲህ ነው የሚሆነው። ይሄኔ እኮ ባልየው ያጠፋ አትንካኝ ወደዛ ነው ነው የምትለው። ይሄ ውሸት ነው እውነት ነው? ኮሜንት ላይ ጻፉልኝ። እውነት አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ሰው ነው በእግራችን። የአዲስ አበባ ሰው በኪሱ ነው እኛ በሀገራችን ወልቀጣል ነው። ምንድን ነው አይ ኮበሌ አሃ ኮበሌ አይ ኮበሌ አሃ ኮበሌ ውልቅጣል ምንድን ነው? አሁን የገጠመውን ግጥም ንገሩኝ በእናታችሁ። ምን ሊለን ፈልጎ ነው? ጀለስ ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሻሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ቀራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ናምሽ ሸራኒ አልህል በጣም የሚዘውጅ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ ነው ስለሆንኩ አበሻ አፈንጃለችኝ በስተመጨረሻ። ከዛ ሰጠዋት በመቶሻ። ከዛ ልትገለኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወራስኩኝ። ከዛ እዚህ ገባሁ። እውነቴን ነው የምልህ። አትጣ ወንድሜ ያለን ተቀፈል ነው እኮ እውነት። እንደዚህ ጀመራችሁ ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ እንግዲህ ካለ ተካፍለህ ብላ ነው። ይኸው ምንድነው በቆሎ ጠብሰሽ ቢዩ ቁላው ምን ይሰራል? ደውለሽ ፈረስ ራይድ ምናምን ብለሽ ደውለሽ መተው። ኧረ አንቺስ በዛ ታምረኛ ሰው ማነው ያበራው ቆጣሪ? ሄሎ ጨርሻለሁ አልኩ እኮ። ወጆ ማን ጨርሻለሁ በላለ? ማነው ያበራው ቆጣሪ? ጨርሻለሁ ስትል እኮ ለምጣድ ያበራው ስቃሉ እንዴ? ገለውኝ ነበርኩ። አልሰራም ይሳሩት። እኔ ብር የለኝም። ብር ቆጫማ ጋር ነው ያለው። አሁን የገዱ ጋር ቆጭ የለም። አሁን እንደ ሰራው ምንድን ነው? በቃለ ዱቀት በለ ገለውኝ ነበርኩ። ዘመን ቆጣሪ አብርተው አይሳቅ ማስካለ ምን ማሳቅም የት ሄዶ ነው እርሶ? ማን ጨርሻለሁ በላለ? እኔ እኮ ኤሌክትሪሻኖች ግን መስጠት የምፈልገው ሀሳብ ማለት ነው መብራቱ እያለ መስራታችሁ ምን ችሎታችሁን ምናምን የሚናገር ነው ይመስላችሁ? እኛ ምንም ኢምፕረስ ዳያረገንም። እውነት ሳትጨርሱ ጨርሰናል አትበሉ። አንድ ቀን እንዲህ ተንጠልጥለህ ትሞታለህ። ለማንኛውም ለዛሬ ስላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።